ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የአኳሪየስ ሚያዝያ 2018 የሆሮስኮፕ ትንታኔ። በ84 ዓመት አንዴ የሚከሰተው የታሪካዊ ዩራነስ ሽግግርና የሐሳብ መንገስ ወር። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የምንመለከተው የሰው ልጅ ወዳጅ አርቆ አሳቢና አብዮተኛ የሆናችሁት የአኳሪየስ ተወላጆች በሚያዝያ ወር 2018 ዓመተ ምህረት የሚጠብቃችሁን አስደሳች ትንታኔ ነው። አኳሪየሶች ሆይ ሚያዝያ ለእናንተ ሐሳባችሁ እንደ መብረቅ የሚበራበት ወር ነው። ንግግራችሁ ሰዎችን የሚያነሳሳበት፣ አዳዲስ ግንኙነቶች የሚፈጠሩበትና ትልቅ እመርታ የምታሳዩበት ወቅት ነው። ከሁሉም በላይ ደግሞ የእናንተ ገዥ ፕላኔት ዩራነስ በ84 ዓመታት ውስጥ ለመጀመሪያ ጊዜ ወደ ጀሚናይ በመግባት ለቀጣዮቹ 7 ዓመታት የሚዘልቅ የፈጠራና የዝና አብዮት ይጀምራል። የአኳሪየስ ሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር ፀሐይ በእናንተ ሦስተኛው ቤት ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ ቤት የንግግር፣ የሐሳብ፣ የኮሙኒኬሽንና የአካባቢ ግንኙነት ቤት ነው። በዚህ ወቅት አኳሪየሶች ሐሳባቸው እንደ ጎርፍ የሚፈስበትና ማኅበራዊ ሕይወታቸው እጅግ የሚነቃበት ጊዜ ነው። ወሩ ገና ሲጀምር በሚወጣው ሙሉ ጨረቃ በአድማስ ማስፋፊያ ቤታችሁ ላይ ብርሃን ታበራለች። ላለፉት 6 ወራት ስታልሙት የነበረ የጉዞ ዕቅድ፣ የሚዲያ ፕሮጀክት ወይም የትምህርት ዓላማ በዚህ ቀን ፍሬ ያፈራል። ድፍረት የሚጠይቅ ውሳኔ ወስዳችሁ ወደ አዲስ ጀብዱ የምትገቡበት ቀን ነው። ማርስ ወደ ኤሪስ በመግባት በንግግርና በሐሳብ ቤታችሁ ላይ ታላቅ ጉልበት ይፈጥራል። ይህ ወቅት ሰውንና ሐሳባችሁን ለማስፋፋት ይረዳችኋል። ነገር ግን ንግግራችሁ ትንሽ ሹል ሊሆን ስለሚችል ሰዎችን ሳታስቀይሙ ሐሳባችሁን በጥንቃቄ ግለጹ። ሚያዝያ 9 ቀን ለአኳሪየሶች የታሪክ ቀን ነው። በዚህ ዕለት 7 የሰማይ አካላት በአንድነት ይሰበሰባሉ። ይህ ለእናንተ የሐሳብ አብዮት ነው። አዲስ መጽሐፍ ለመጀመር፣ ፖድካስት ለማቅረብ ወይም አዲስ ሥልጠና ለመውሰድ ከዚህ የተሻለ የከዋክብት በር የለም። በዚህ ቀን የምትዘሩት የሐሳብ ዘር እስከ መስከረም 2019 ድረስ ታላቅ ዝናና ውጤት ያመጣላችኋል። ከሚያዝያ 11 ትኩረታችሁ ከውጭ ግንኙነት ወደ ቤትና ቤተሰብ ይዞራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የአኳሪየስ ሚያዝያ 2018 የፍቅር ትንበያ። አኳሪየሶች ሆይ በፍቅር ሕይወታችሁ ሚያዝያ በምሁራዊ ትስስር የሚጀምር ወር ነው። ማርስ በእናንተ የንግግር ቤት ላይ ስለምትገኝ በፍቅር ግንኙነታችሁ ውስጥ ወሬና ጨዋታ ትልቁን ድርሻ ይይዛሉ። እስከ ሚያዝያ 16 ድረስ የፍቅር ፕላኔት ቬነስ በቤትና በቤተሰብ ቤታችሁ ላይ ትቆያለች። ይህ ወቅት ከፍቅረኛችሁ ጋር በቤት ውስጥ ጸጥ ያለና ጣፋጭ ጊዜ ለማሳለፍ ምቹ ነው። ነገር ግን ሚያዝያ 3 ቀን በቤት ውስጥ የሥልጣን ሽኩቻ ወይም የስሜት መረበሽ ሊኖር ስለሚችል ይህንን ጊዜ በግልጽ ውይይትና የሌላውን ድንበር በማክበር ለማለፍ ይሞክሩ። ሚያዝያ 15 ቀን በሚፈጠር የከዋክብት ግንኙነት በፍቅር ሕይወታችሁ ላይ ድንገተኛ መገለጥ ይመጣል። ከቤተሰብ ጋር ያለ ግንኙነት ሊለወጥ ይችላል ወይም ደግሞ በቤት ውስጥ አዲስ ደስታ ይፈጠራል። ወሩ ሊጠናቀቅ ጥቂት ቀናት ሲቀሩ ቬነስ ወደ 5ኛው የደስታና የፍቅር ቤታችሁ ትገባለች። ይህ ወቅት ለአኳሪየሶች የፍቅር መብረቅ ወቅት ነው። ማራኪነታችሁ ይጨምራል። አዲስ ፍሬ የሚጀምር ከፍተኛ ነው። በሚያዝያ 20 አካባቢ የሚፈጠረው የከዋክብት ጥምረት ከነፍስ አጋራችሁ ጋር ጥልቅና ስሜታዊ ቁርኝት እንድትፈጥሩ ይረዳችኋል።
የአኳሪየስ ሚያዝያ 2018 የገንዘብ እና የሙያ ትንታኔ። ወደ ገንዘብና ሙያ ስንመጣ ሚያዝያ ለአኳሪየሶች ሐሳብ ገንዘብ የሚሆንበት ወር ነው። በሚያዝያ 9 የሚወጣው አዲስ ጨረቃ በኮሙኒኬሽን በሚዲያና በሽያጭ ዘርፍ ላይ አዳዲስ ዕድሎችን ይዞላችሁ ይመጣል። የእናንተ ንግግርና ጽሑፍ ዋጋ የሚያወጣበት ወቅት ነው። የሊብራ ሙሉ ጨረቃ ደግሞ ከውጭ ሀገር ወይም ከከፍተኛ ትምህርት ጋር የተያያዘ የገንዘብ ስኬት ሊያመጣችሁ ይችላል። ሚያዝያ 17 ቀን የወሩ ብቻ ሳይሆን የዘመኑ ትልቁ ዜና ይፋ ይሆናል። ገዢ ፕላኔታችሁ ዩራነስ ላለፉት 7 ዓመታት ከቆየበት ስፍራ በመውጣት ወደ 5ኛው የፈጠራ የዝናና የደስታ ቤታችሁ ይገባል። ለሚቀጥሉት 7 ዓመታት የሚቆይ የፈጠራ አብዮት ይጀምራል። በዚህ ወቅት ያልተለመዱና አብዮታዊ የሆኑ የፈጠራ ሥራዎች ታላቅ የገንዘብ ምንጭ ይሆናሉ። በቴክኖሎጂ የታገዙ የኪነ ጥበብና የመዝናኛ ሥራዎች ትርፋማ ያደርጓችኋል። ዝናችሁና እውቅናችሁ ያስታውሱ። ሚያዝያ 17 አካባቢ በቤትና በሥራ መካከል የኃይል ሽኩቻ ሊኖር ስለሚችል በስሜት ተገፋፍቶ ወጪ ከማድረግ ይልቅ ስልታዊ ዕቅድ ማውጣት በሥራችሁ ላይ ስኬታማ ያደርጋችኋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ወደ አኳሪየሶች። በአጠቃላይ አኳሪየሶች ወይም ሚያዝያ 2018 የእናንተን ድምፅ ዓለም የሚሰማበትና ወደ አዲስ የፈጠራ ምዕራፍ የምትሸጋገሩበት ወር ነው። በሐሳባችሁ ሰዎችን ታሳምናላችሁ፣ በፍቅር ሕይወታችሁ አዲስ መነቃቃት ታያላችሁ፣ በሥራችሁ ደግሞ የታሪክ ለውጥ ትጀምራላችሁ። ምክሬ ሐሳባችሁን ለመግለጽ አትፍሩ። የእናንተ አዲስ መንገድ ለዓለም ብርሃን ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለወዳጆቻችሁ በማጋራት አብሮነታችሁን ግለጹልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።